አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ብያለሁ ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ሁሉ ሰላም ነው ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንግዲህ ዛሬ በአዲስ ቪዲዮ መጣናል። ዛሬ የመጣንበት ትናንት እንዳያችሁት ከአዚዛ ቤት አባት ልጁን ለሁለት ዓመት እንደጀነጀነ ነው እንግዲህ ሰምታችኋል። የልጅቱንም ቃል ሰምታችኋል፣ የአባትየውንም ቃል ሰምታችኋል። እንግዲህ ያልሰማችሁ ደግሞ ብቻ ከባድ ነው፣ አለመስማት ይሻላል ሰምቶ ከማዘን ማለት ነው። እንዴት በዚህ ልክ አባት ልጁን እያወቀ የባህር ልጁን የመጀመሪያ ልጁን በዚህ ልክ እንዴት ይጀነጅናል? በጓደኛው ፎቶ ለጥፎ አባቴን ይመስላል ድምፅህ ስትለው አይ እኔ አባትሽ አይደለሁም ብሎ ልጁን ለሁለት ዓመት የባህር ልጁን ለሁለት ዓመት ጀነጀናት። በጣም የሚያሳፍር አባት በዚህ ልክ አንተን አንገትክን ነው መቁረጥ። እውነት ያንተ አባትነት ጥንቅር ብሎ ይቅር። እበትም ትል ይወልዳል። መውለድ ብቻ እኮ አይደለም፣ መውለድ ብቻ አይደለም። ልጅን በስነ ስርዓት ማሳደግ፣ ልጅን በስነ ስርዓት ጥሩ ትዳር እንድትይዝ ጥሩ ደረጃ እንድትደርስ ማድረግ ነው እንጂ የነበረብህ አንተ እንደሌላ ሰው ሆነህ ልጅህን ለሁለት ዓመት ጅረባም ጀረባት። ለአንድ ሰዓት ለሁለት ሰዓት እኮ ልጅን ብትጀረባት ችግር የለውም። ታወራለች አታወራም እንዴት ናት ብሎም እኮ ሰው ይጀርባል። በዚህ ልክ ሁለት ዓመት ሙሉ መዲና ቁጭ ብለህ ሁለት ዓመት ሙሉ ልጅህን ጭራሽ ደግሞ በባለየነት እያደረግ እየፖሰት አገር ይሳቅብህ። በጣም ታሳፍራለህ እውነት። አንተማ ምን አለብህ ሰቀቀን ውስጥ የምትገባው? የሃይምሮ ቀውስ የሚገጥማት እሷን ነው እንጂ አንተ እኮ እያወቅ ልጅነቷን እያወቅ ነው ያደረግከው። እንዳንተ አይነት አባት ወላሂ በቁም ብትቀበር ራሱ ለምን አባትነትን ስለማትወክል ማለት ነው። አባትነትን ብትወክል እኮ ችግር የለውም። አንተ አባትነትን አትወክልም። ይቅርታ ልጄ፣ በቃ ይቅርታ አልኩ እኮ። ላወላ በይቅርታ የሚታለፍ ነው እንዴ? የልጅህን ልብ ሰብረህ አዋርደህ በሚዲያ ልጅህን አዋርደህ በይቅርታ ይታለፋል ብለህ ታስባለህ? አንተ እኮ የሆነ ነገር ተቀጥተህ ለሌላውም አባት አርአያ መሆን አለብህ። ለምን የኛ አባቶች እንዳንተ አይነት አይደሉማ። እኛ መጥፎ ነገር እንዳናደርግ፣ ከመጥፎ ጓደኛ ጋር እንዳንቆም፣ ትምህርታችን እንድንማር፣ ጥሩ ጓደኛ እንድናፈራ ነበር የሚከታተሉንና የሚሰድቡን ማለት ነው። ጭራሽ አንተ ግን የገንዛ ልጅህን ጓደኛዋንም ጀንጅን የገንዛ ልጅህን ምን ፈልገህ ምን ልታደርጋት? እሷ እኮ ሳታውቅህ ፍቅር ውስጥ ወደቀች። አንተ ምን ልትሆን ነው? አንተ ምን ልትሆን? ጭራሽ እሷ ጥርጣሬ ውስጥ ገብታ አባቴን ትመስለኛለህ ድምፅህ ስትልህ ምን አለበት ብትተዋት? ምን ብትበድልህ ነው የዚህን ታህል? እኛ ማንን ነው የምንወቅስ? ጊዜውን ነው የምንወቅስ ወይንስ እኛ ራሳችን ነው ወይ የምንወቀስ? የት እየሄድን ነው? ታይቶ ተሰምቶ ተወርቶ የማይታወቅ ነገር ነው ዛሬ እየሰማን ያለ ነው። ይሁን ጀነጀንካትሽ ይሁን። ለምን ፎቶዋን መለጠፍ ምን አስፈለገ? የእሷ ውርዴት ላንተ ውርዴት አይደለም እንዴ? ልጅህ ስትዋረድ እኮ
አንተ አባትየው ነህ አብረህ የምትዋረደው። እንኳን ባንተ በራስህ ሆኖ ቀርቶ በሌላ ሰው እንኳን ሌላ ሰው እንኳን ጀንጅኖ አልፈልግም ብላ ሚዲያ ላይ እንዲሆና ብትወጣ የምትዋረደው አንተ ነህ፣ የምትወቀሰው አንተ ነህ። አንተ ግን በገዛ እጅህን ቆረጥክ። ባለየ ስትባል ባንተ ልክ እኔ አባት አልሳደብም። አባቴን በጣም ወደዋለሁ፣ በጣም አከብረዋለሁ። ብዙ ነገር ሆኖልናል፣ እዚህ ደረጃ አድርሶናል። አባታችን መክሮ ዘክሮ እንድንማር ከጥሩ ጓደኛ ጋር እንድንውል የመከረን አባታችንን ከልብ ስለምወደው እኔ ለአባት ክብር አለኝ። እንዳንተ አይነቱ አባቴን ክብር የለኝም። አንተ መቀጣት አለብህ። እንዲህ እንደዋዛ ልጄ ይቅርታ አድርጊልኝ፣ ይቅርታ በይቅርታ እንለፈው። ላወላህ አንተስ በይቅርታ አለፍክ። ልቧስ የተሰበረው ልቧስ ስሟ የጠፋው በአባቷ በገንዛ አባቷ የጠፋው ስሟስ ምን ብትበድልህ ነው? ምን ብታደርግህ ነው? ነይ ብለህ እኮ ልጄ ብለህ ነይ ብትላት እኮ ልጅ ናትና አባቷ ነይ ብሏት ትመጣለች። ያኔ ብታጠፋ እንኳን መግረፍ የምትችል ሰው ነህ፣ መቅጣት የምትችል ሰው ነህ እንጂ በአደባባይ በሚዲያ ላይ ልጅህን አውጥተህ የምታሰጣ ልጅህን እንደሌላ ሰው እንደማይታወቅ ሰው ልጅህን በጓደኛ ፎቶ ለጥፈህ ልጅህን የምትጀነጅን ጭንቅላትህ የታወረ ሃይምሮህ የተዘጋ እንዳንተ አይነት አባት አይፈጠር በዚህ ምድር ማለት ነው። አይኑር። እስኪ እቺ ልጅ ምንድን ነው የሚሰማት ስሜት? እንዴት ነው የምትኖረው? ህሊናዋስ እንዴት ነው? አንተስ ምን ቢመጣልህ ነው? እንዴት ብታስብ ነው? እንዴት እንደው ምን ብዬ ልጅንጅናት ብለህ በሃይምሮህ ምን ብታስብ ነው ይሄንን ያደረግ? እሺ ጊዜ ትበድልህ እንኳን በድላ ያልበደለችን ይቅርና ማለት ነው። መቼም እዚህ ጋር ስደት ላይ እያጣላ ያለው ገንዘብ ነው። ከቤተሰብ ያርቃል፣ ከእናት አባት ያጣላል። ግን በዚህ ልክ አባት በዚህ ልክ ልጁን ጀንጅኖ 2 ዓመት ለ2 ዓመት ጀንጅነህ ልጅህን እንዴ! እና ታዲያ አንተ ያራከስካትን ልጅህን ማን ሊያነግስልህ ነው? ጭራሽ እንዲህ ብለው በውስጥ ያሏትን ሰዎች ዛሬ መከታ መሆን አትችልም። አንተ አባት እንደ አባት ቁመህ ለልጅህ አትስደቧት ማለት አትችልም። እሷ ግን በህግ ትሄድባቸዋለች። ለሁላችሁም ለምትሰድቧትም ላንተም ማለት ነው። ጎበዝ ከሆነች አንተ ትልቅ ቅጣት መቀጣት አለብህ። ለምን? የአባትነት ክብር ስለሌለህ። የአባትነት ክብር ቢኖርህማ እንዲህ ባላደረካት። ስደት የመጣች ልጅህን ከዚህ ደረጃ ደርሳ ስደት የመጣች ልጅህን አድጋለች፣ ትልቅ ናት። ብትጀናጀን ምን ችግር አለው? ግን አንተ በዚህ ልክ ልጅህን ኧረ ወይኔ ውርዴቴ! እውነት በጣም ያሳፍራልም በጣም ያስለቅሳል። እውነት በቃ ምን ላይ እንዳለን ምን ጊዜ ላይ እንደደረስነ የሚያስለቅስ ጊዜ ነው። ልብ የሚሰብር ማለት ነው። አሁን ይቺ ልጅ ታሳዝናለች። ሁሌ ከህሊናዋ የማይወጣ በገንዛ አባቷ በወለዳት በራሷ በወላጅ አባቷ የልብ ስብራት የተሰጣት ልጅ ታይቶም ተሰምቶም የማይታወቅ ደግሞ እኮ ጀንጅኖም እኮ በተው ፎቶ መለጠፉ ምን አስፈለገ? እሺ ጊዜ ትበድልህ። እኔ ራሴ
የስራህን ይስጥህ ነው የምል። እውነት የልጅህን ልብ የሰበርክ ስለሆንክ ለምን ነገ ለልጆችህ አንተ አባት ሁነህ ለልጆችህ ምን እያስተማርክ ነው? ነገስ አንተ ያንተ ልጆች አንተን ይሄን ሲሰሙ ነገ ያንተ ልጆች ምንድን ነው የሚማሩት? ምን አይነት ጊዜ ነው የደረስነ? ድፍረትህስ ይሆናል ብለህ በህሌናህስ እንዴት አሰብከው? እንዴት ብለህ ልጅህን በአደባባይ ይሄን ስታይ ይሄን ስትሰማ እራሷን ብታጠፋስ? እሷ ፀጉሯን እንደቆረጠችው እራሷን ብታጠፋስ ምን ትላለህ? ምንድን ነው የሚሰማ? አባቷ ጀንጅኗት ፎቶዋን ለጥፎባት ራሷን አጠፋች። ይሄ ላንተ ያስቀምጣል? ትኖራለህ በምድር ላይ? ሰው ልጅ እኮ ያጠፋል። ስንት ልጆች ቤታቸው ተሽጦ ቤታቸው ተክዶ ልጅ አባቱን ከሱ ፍርድ ቤት እየሄደም አይተናል። ያንተው ደግሞ የከፋ 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 ነው። ብትከስህም የፈለጋትን ብታስደርግህም ወላሂ ትችላለች። ለምን ስራህ መጥፎ ስራ ከአባትነት የማይጠበቅ ነገር ለወደፊትም ለሚወለዱ ልጆች ለወደፊትም ለሚያድጉ ለሚመጣው ትውልድ አንተ አርአያ መሆን አለብህ። የሆነ ቅጣት ተቀጣህ ማለት ነው። ታይቶ ተሰምቶ የማይታወቅ ልጅ አባት ልጁን ጨንጭኖ ለ2 ዓመት እኔ አባትሽ አይደለሁም ብሎ የጓደኛውን ደግሞ እኮ ተጓደኛው ፎቶ ሳያስፈቅድ የሰውን ፎቶ ብድግ አድርጎ እኔ እንጃ ምን አይነት ህሌና እንዳለህ አላውቅም። ግን እኔ ይቅርታ ብያት በውስጥ እኮ በይቅርታ ተስማምተን ምናምን አዎ አጥፍቻለሁ። ጥፋት ትልቅ ጥፋት ነው ያጠፋሁትኝ። ታሳፍራለህ እውነት። ልጅህን በዚህ ልክ ልጅህን እኔ በጣም ነው የተናደድኩት። ወላሂ ላዚም ሰው እንዴት ልጁን በዚህ ልክ ሁላችንም እኮ አባት አለን። አሳድገውናል፣ አስተምረውናል፣ ከዚህ አደርሰውናል። አልሐምዱሊላህ ረብል ዓለሚን። ለእነሱ ደግሞ እኛ ደግሞ ብዙ ነገር እንሆናለን። እንዲህ አይነት ላለ ቤተሰብ ማለት ነው። እንዳንተ አይነቱ ቤተሰብ ግን እንደ አንተ አይነቱ አባት እውነት በጣም ነው የምታሳፍረው። ልጅ አባቱ እንዴት ይጀነጅናል? ወልዶ አሳድጎ ለትልቅ ደረጃ አድርሶ ልጄ ብሎ በሚድርበት ሰዓት በሚኩልበት ሰዓት እንደ ጓደኛ ገብቶ ልጁን የሚጀነጅን አረመኔ ጨካኝ አባት ማለት ነው። እኔ ሌላ ምንም አልልም። አላህ የስራህን ይስጥህ። ወላሂ ላዚም በጣም በጣም ልብ ይሰብራል። አይደለም ለልጅቱ ለኛ ለራሳችን እንኳን ማለት ነው። ልካልኛለች እያልክ በአደባባይ ልጅህን እንደዚህ በጓደኛ እንደዚህ ማዋረድህ እንዳንተ አይነት አባት አይፈጠር፣ እውነት አይፈጠር። ጀንጅኖም በተው ጭራሽ ፎቶ እየለጠፈ የሀገር ልጅ እስኪያያት በውስጥ እየገቡ የስድብ ማት ሲያወርዱባት አንተ እሷን ለመግደል ነበር ያሰብከው። አባት አልሳደብም ነበር ግን እንድሳደብ አደረከኝ ማለት ነው።
ለምን የአባትነትን ማዕረግ ስለሌለህ አንተ የአባትነት ማዕረግ ቢኖርህ እኔ ማንንም አልሳደብም። አባትን በጣም አከብራለሁ ከምንም በላይ ግን አንተ ግን ኡፍ አውዝ ቢላ አላህ የስራህን ይስጥ። እውነት እኔ ምንም አልልም። ልጅህ ግን ዛሬም ነገም በህግ ትጠይቃለች። ይሄ ግድ ነው። በይቅርታ የሚታለፍ ነገርማ አይደለም። ሌ እሷ ህሌናዋን ሽጣ በአደባባይ በሚዲያ ይሄ ሚዲያ እኮ በጣም መጥፎ ሚዲያ ነው። ሚዲያ ማለት እኮ መጥፎ ነው። አንተ በሚዲያ ማውጣትህ ስራ አንሶህ ከማን ደግሞ በሚዲያ ወጣት የልጅህን ብልግና ማለት ነው። ባለየው እኮ አንተ ነህ። ልጅቱ ሳትሆን አንተ ነህ ባለየው። ሁላችንም እንጀናጀናለን። ከመጣልን እኮ እንጀናጀናለን። ግን በዚህ ልክ እየጠረጠረችህ አንተ እያወቅ በዚህ ልክ ለ2 ዓመት ትጀነጅናታለህ። አታፍርም? ትንሽ ህሌናህን ምን አስበህ ነው ግን? እኔ እኮ ግርም የሚለኝ ነገር ምን አስበህ ነው? ምን ፈልገህ ነው ተልጅህ አንተ ይሄን ያረክ? ነይ ብለህ ልትበቃል? ምን ልታደርግ? ወይኔ ውርዴት፣ ወይኔ ውርዴት፣ ወይኔ ውርዴት፣ ወይኔ ውርዴት። ያ ኢላሂ እውነት ለሰሚ ግራ ነው። እኔ ትናንትና ማታ ምንም አልቻልኩም። እውነት ማዳመጥ ከአዚዛ ቤት እንደዚህ በዚህ ልክ ልጅ አባቱን መፈተን ልጅ አባቱን ልጅ አባት ልጁን በዚህ ልክ ያሳዝናል። በጣም ያሳዝናል። እውነት እኔ በጣም ነው ልቤ የተሰበረው። ሙሄም ቤተሰብ አላህ ልቦና ይስጠን ሁላችንንም። መጥፎ ነገር የሚያስበንን ደግሞ አላህ ከመጥፎ ነገር ያርቀን። እኔ እንጃ ይሄ ነው ማለት ከባድ ነው። አላህ ይስጥር። አሁን ጊዜ የምንሰማው የምናየው እስኪ የምናወራውንም በቃ እስኪ እናስተውል። አንዳንዴ የምንሰራውን ነገር እስኪ እናስተውል። ሰው አይደለን እንዴ? ለማሰብ እኮ ጭንቅላት ሲሰጠን እኮ ልናስብ ነው አይደለ? አይናችን ሊያይ ነው፣ ጆሮአችን ሊሰማ ነው። ግን እኛ እኮ እየተጠቀምንበት አይደለም አሁን ወላሂ። ኧረ ተው ተው፣ ግን ተው ወላሂ ተው። ኧረ ተው እንደው በዚህ መሀል እንደው አላህስ እንዴት ነው የሚታረቀን? ኧረ ተው ግን ተው፣ በላዓት ታምጡብን ወላሂ ለአዚም። ነዑዙ ቢላሂ ሚነ ሸይጣን ረጂም። እና ቤተሰብ በጣም ልቤ ይሰብራል። ሁላችሁም ሸር ላይክ አድርጉ፣ ላሰማ አሰሙ። አላህ ከመጥፎ ነገር እንደዚህ አይነት አባት አይፈጠር፣ እውነት አይፈጠር። ግን ይሄ ሰው ግን ተከሶ የሆነ ቅጣት መቀጣት አለበት። እንደኔ እንደ ሀሳብ ማለት ነው። እኔ አባቴን እወዳለሁ፣ አከብራለሁ። ማንም አባት አከብራለሁ። ግን እንደዚህ አይነት አባት ግን ቅጣት ያስፈልገዋል። ለምን ነገም ሌላም ይሄ ነገር እንዳይደገም ማለት ነው። በሱ እንዲበቃልን ይቀጣልን ባይነኝ እኔም ራሴ ማለት ነው። እና ቻው ቤተሰቦች፣ እወዳቸዋለሁ። ሸር ላይክ ኮሜንት አድርጉ።